سلام سلام لكم وأهابي وأهاتي بيتسوى لسان جئز وأفكاري لسان جئز إذا أقرر لكم بأنت قسات لسان جئز زي وقتو قسات لسان جئز أداوي قس يا أداوي قس أداوي وأداوي قس سويلهم حوصلستو هبرات يتكفلوا ፍጹም ሰላም ለእናንተ ይሁን እህት ወንድሞቼ የግዕዝ ቋንቋ ወዳጆች የግዕዝ ቋንቋ ቤተሰቦች ዛሬ የምናየው በግዕዝ ቋንቋ ስለ ግሶች የሚል ነው። የግዕዝ ቋንቋ ግሶች ተሻጋሪ ግስ፣ የማይሻገር ግስና ተሻጋሪና የማይሻገር ግስ ተብለው ወደ 3 ይከፈላሉ። ቀዳማይ አዳዊ ግስ ለእመ ግብረ አሐዱ ግስ አው አንቀጽ አደወ እምነ ፈጻሜ ግብር አካል ሀውቶ ካፌ ግብር አካል አዳዊ አው ገቢራዊ ግስ ይባላል። የአንድ ግስ ወይም አንቀጽ ድርጊት ከድርጊት ፈጻሚ አካል ወደ ድርጊት ተቀባይ አካል ከተሻገረ ተሻጋሪ ግስ ይባላል። ዝብሂል አዳውያን ብሳት ያስሱ ተወካፌ ግብር አካል ዘይትዋል ተሳቢ ብሂል ውእቱ። ይሄ ማለት ተሻጋሪ ግሶች ተሳቢ የሚባል አንድ ድርጊትን የሚቀበል አካል ይፈልጋሉ ማለት ነው። አጥረየ፣ ቀተለ፣ መከረ፣ መሰደ፣ በልዐ፣ ሰትየ ወዘተርፈ ዘይብሉ ግሳት አዳውያን ግሳት ነዮሙ። አጥረየ ገዛ፣ ቀተለ ገደለ፣ መከረ መከረ፣ መሰደ ገዛ ሸመተ፣ በልዐ በላ፣ ሰትየ ጠጣ። እነዚህና መሰሎቻቸውን አዳዊ ግሳት ይባላሉ ወይም ተሻጋሪ ግሶች ይባላሉ። ምሳሌ ቀዳማይ አቤል አጥረየ በጋአ፣ አቤል አጥረየ በጋአ፣ አቤል በግን ገዛ፣ አቤል በግን ገዛ። እዚህ አጥረየ የሚለው ግስ ተሻጋሪ ግስ ነው። ምክንያቱም አጥረየ ማለት ገዛ ስለሆነ የሚገዛም አለ የሚገዛም አለ። እዚህ የሚገዛ በግ ነው፣ የሚገዛ አቤል ነው። ስለዚህ አጥረየ የሚል ግስ ተሻጋሪ ግስ ነው። ከላይ አርሴማ መሰደት መለንሰ፣ አርሴማ መሰደት መለንሰ፣ አርሴማ ኑግን ገዛች ወይም አርሴማ ኑግን ሸመተች ማለት ነው። እዚህም መሰደት የሚለው ግስ ተሻጋሪ ግስ ነው። ምክንያቱም መሰደት ማለት ገዛች ሸመተች ማለት ነው። ስለዚህ የሚሸመትም አለ ሸማችም አለ። እዚህ ሸማች አርሴማ ነች፣ የሚሸመት ደግሞ ኑግ ነው። ስለዚህ ይሄ መሰደት የሚለው ግስ ተሻጋሪ ግስ ነው። ሳልሳይ አንበሳ በልዐ ወይጠለ፣ አንበሳ በልዐ ወይጠለ፣ አንበሳ ሚዳቋን በላ፣ አንበሳ ሚዳቋን በላ። እዚህም በላ የሚለው ግስ ተሻጋሪ ግስ ነው። ምክንያቱም በልዐ ማለት በላ ማለት ነው። ስለዚህ የሚበላም አለ የሚበላም አለ። የሚበላ አንበሳ ነው፣ የሚበላው ደግሞ ሚዳቋ ነች። ስለዚህ በልዐ የሚለው ግስ ተሻጋሪ ግስ ነው። አቤል አጥረየ በጋአ እምዘይብል አረፍተ ነገር አጥረየ ዘይብል ግስ ማእሰረ አንቀጽ ውእቱ። አቤል በግን ገዛ በሚል አረፍተ ነገር ውስጥ ገዛ የሚለው አጥረየ ማለት ገዛ ማለት ነው። ገዛ የሚለው ግስ ማሰሪያ አንቀጽ ነው። እዚህ ጋር አርሴማ መሰደት መለንሰ በሚለው አረፍተ ነገር ውስጥ አርሴማ ኑግን ገዛች ማለት ነው። እዚህ ገዛች የሚለው ማሰሪያ አንቀጽ ነው። መሰደት ማለት ገዛች ማለት ነው። ስለዚህ ገዛች የሚለው ማሰሪያ አንቀጽ ነው። ሶስተኛው አንበሳ በልዐ ወይጠለ፣ አንበሳ በልዐ ወይጠለ በሚለው አንበሳ ሚዳቋን በላ በሚለው አረፍተ ነገር ውስጥም በልዐ የሚለው ግስ ማሰሪያ አንቀጽ ነው። በልዐ ማለት በላ ማለት ስለሆነ ስለዚህ በልዐ የሚለው ግስ ማሰሪያ አንቀጽ ነው። ለአእምሮ ባለቤት ወተሳቢ አሐዱ አረፍተ ነገር ዘልሳነ ግዕዝ ይስአሎ ክልኤተ ተስእሎታተ ለማእሰረ አንቀጽ ተሃሎ ውስቴቱ እሙንቱኒ ቀዳማይ ለአእምሮ ባለቤት መኑ ዘይብል ውእቱ። ከላይ
ለአእምሮ ተሳቢ ምንጭ ምንተ ወሚመ መነ ዘይብል ውእቱ። ምሳሌ አቤል አጥረየ በጋ እምዘይብል አረፍተ ነገር አጥረየ ዘይብል ግስ ማእሰረ አንቀጽ ውእቱ። መኑ አጥረየ አቤል በይነዝ አቤል ዘይብል ባለቤት ዝንቱ አረፍተ ነገር ውእቱ። ምንተ አጥረየ በጋ በይነዝ በግዕ ዘይብል ስም ተሳቢ ዝንቱ አረፍተ ነገር ውእቱ። የአንድ የግዕዝ ቋንቋ አረፍተ ነገር ባለቤትና ተሳቢ ለማወቅ ማሰሪያ አንቀጽን ሁለት ጥያቄዎች እንጠይቀዋለን። እነሱም አንደኛ ባለቤት ለማወቅ መኑ ምን የሚል ነው። ሁለተኛ ተሳቢ ለማወቅ ምንት ምን፣ ምንተ ምንን ወይም መነ ማንን የሚል ነው። ምሳሌ አቤል አጥረየ በጋ በሚል አረፍተ ነገር ውስጥ አቤል በግን ገዛ በሚል አረፍተ ነገር ውስጥ አጥረየ ወይም ገዛ የሚል ግስ ማሰሪያ አንቀጽ ነው። ማን ገዛ? አቤል። ስለዚህ አቤል የዚህ አረፍተ ነገር ባለቤት ነው። ምንን ገዛ? በግን። ስለዚህ በግ የዚህ አረፍተ ነገር ተሳቢ ነው ማለት ነው። እዚህ ሁለተኛውም ላይ አርሴማ መሰደት መለንሰ በሚለው አርሴማ መሰደት መለንሰ አርሴማ ኑግን ገዛች በሚለው አረፍተ ነገር ውስጥ እዚህ መሰደት ወይም ገዛች የሚለው የዚህ አረፍተ ነገር ማሰሪያ አንቀጽ ነው። እዚህ ማን ገዛች ካል አርሴማ። ስለዚህ አርሴማ የዚህ አረፍተ ነገር ባለቤት ነች። ምንን ገዛች? ኑግን። ስለዚህ ኑግ የዚህ አረፍተ ነገር ተሳቢ ነው ማለት ነው። እዚህ ሶስተኛ አንበሳ በላ ወይ ጠለ፣ አንበሳ በላ ወይ ጠለ። አንበሳ ሜዳቋን በላ፣ አንበሳ ሜዳቋን በላ በሚል አረፍተ ነገር ውስጥም በላ ወይም በላ የሚለው ማሰሪያ አንቀጽ ነው። ማን በላ? አንበሳ። ስለዚህ አንበሳ የዚህ አረፍተ ነገር ባለቤት ነው። ምንን በላ? ሚዳቋን። ስለዚህ ሚዳቋ የዚህ አረፍተ ነገር ተሳቢ ነች ማለት ነው። እንዲህ ይላል። ካልአይ የአዳዊ ግስ ለአህዱ ግስ ለማልወቱ ተወካፌ ግብ አካል የአዳዊ ግስ ይትፈሃል። ሞተ፣ ኖመ፣ አንፈር አፀ፣ ሆረ ወዘተርፈ ዘይብሉ ግሳት የአዳውያን ግሳት ነዮሙ። ሁለተኛ የማይሻገር ግስ አንድ ግስ ድርጊት ተቀባይ አካል ከሌለው የአዳዊ ግስ ወይም የማይሻገር ግስ ይባላል። ሞተ ሞተ፣ ኖመ ተኛ፣ አንፈር አፀ ዘለለ፣ ሆረ ሄደ ወዘተርፈ የሚሉ ግሶች የአዳውያን ግሳት ወይም የማይሻገሩ ግሶች ይባላሉ። ምሳሌ ቀዳማይ አቤል ኖመ፣ አቤል ኖመ፣ አቤል ተኛ። እዚህ ኖመ የሚለው ግስ የማይሻገር ግስ ነው። ምክንያቱም ኖመ ማለት ተኛ ማለት ነው። ተኛ የሚለው አቤል ላይ ነው የተፈጸመው። ከአቤል ወጥቶ ወደ ሌላ ተቀባይ አልሄደም። ስለዚህ ኖመ የሚለው ግስ ተሻጋሪ ግስ አይደለም ወይም የማይሻገር ግስ ነው። ካልአይ ጣዋ አንፈር አፀ፣ ጣዋ አንፈር አፀ፣ ጥጃ ዘለለ፣ ጥጃ ዘለለ። እዚህም አንፈር አፀ የሚለው ግስ ተሻጋሪ ግስ አይደለም። ምክንያቱም መዝለሉ በጥጃው ነው እንጂ የተፈጸመው ከጥጃው አልፎ ወደ ሌላ ተቀባይ አካል አልሄደም። ስለዚህ አንፈር አፀ ወይም ዘለለ የሚለው ግስ የማይሻገር ግስ ነው ማለት ነው። ሳልሳይ አዳዊ ወይ አዳዊ ግስ አሐዱ ግስ ይትረከብ በከዊነ አዳዊ ግስ ወበከዊነ የአዳዊ ግስ አዳዊ ወይ አዳዊ ግስ ይትፈሃል። መላ፣ አድለቅለቀ፣ አረየ ወዘተርፈ ዘይብሉ ግሳት አዳዊ ወይ አዳዊ ግሳት ነዮሙ። ሶስተኛ ተሻጋሪና የማይሻገር ግስ አንድ ግስ ተሻጋሪ ግስ በመሆንና የማይሻገር ግስ በመሆን ከተገኘ ተሻጋሪና የማይሻገር ግስ ይባላል። መላ ሞላ፣ አድለቅለቀ ተናወፀ አናወፀ፣ አረየ እኩል ሆነ አስተካከለ ወዘተርፈ የሚሉ ግሶች ተሻጋሪና የማይሻገር ግሶች
ወይም አዳዊ ወይ አዳዊ ግሳት ይባላሉ። ምሳሌ ቀዳማይ ኢዮብ መልአ ስርናየ ውስተ ሐስ ኢዮብ መልአ ስርናየ ውስተ ሐስ ኢዮብ ስንዴን ወደ ስልቻ ሞላ። እዚህ ላይ ሞላ የሚል ግስ ተሻጋሪ ግስ ነው። ምክንያቱም የሚመላም አለ የሚሞላም አለ። የሚሞላ አካል ኢዮብ ነው። የሚመላ አካል ደግሞ ስንዴ ነው። ስለዚህ ሞላ የሚለው ግስ ተሻጋሪ ግስ ነው። ከላይ ምልአ ማየ ውስተ መስብቅ ምልአ ማየ ውስተ መስብቅ ውሃን ወደ ማሰሮ ሙላ ማለት ነው። እዚህ ሙላ የሚለው ግስ ማሰሪያ አንቀጽ ይሆናል። ማንን ነው ሙላ እየተባለ ያለ? የዚህ አረፍተ ነገር ባለቤት ማን ነው? የዚህ አረፍተ ነገር ባለቤት አንተ የሚለው ነው። አንተ። ስለዚህ እዚህ ሙላ የሚለው ግስ ተሻጋሪ ነው። ምክንያቱም የሚሞላም አለ የሚሞላም አለ። የሚሞላ አንተ የሚለው ነው። የሚሞላ ደግሞ ውሃ ነው ወደ መስብቅ። ስለዚህ ምላ የሚለው ግስ ተሻጋሪ ግስ ነው። ሳልሳይ መልአ መንፈስ ቅዱስ ላዕለ እስጢፋኖስ መልአ መንፈስ ቅዱስ ላዕለ እስጢፋኖስ መንፈስ ቅዱስ በእስጢፋኖስ ላይ አደረ። መንፈስ ቅዱስ በእስጢፋኖስ ላይ አደረ። እዚህ ደግሞ መልአ የሚለው ግስ ተሻጋሪ ግስ አይደለም። ምክንያቱም የሞላው በእስጢፋኖስ ላይ ነው። ከእስጢፋኖስ አልፎ ወደ ሌላ ተቀባይ አካል ስላልሄደ ተሻጋሪ ግስ አይደለም። ራብዓይ መልአ ማይ ውስተ ሐመር መልአ ማይ ውስተ ሐመር ጀልባው በውሃ ተሞላ ማለት ነው። ይሄ ተሻጋሪ ግስ አይደለም። ይሄ የሚያሳየን ጀልባው መሙላቱ ነው እንጂ ወደ ሌላ ተቀባይ አካል እንደሄደ አያሳየንም። ስለዚህ ይሄ ግስ ተሻጋሪ ግስ አይደለም። ሀምሳይ እግዚአብሔር አድለቅለቀ ሰማየ ወምድረ እግዚአብሔር አድለቅለቀ ሰማየ ወምድረ እግዚአብሔር ሰማይና ምድርን አናወጸ። አድለቅለቀ የሚለው ግስ ተሻጋሪ ግስ ነው። ምክንያቱም አድለቅለቀ ማለት አናወጸ ማለት ነው። አናወጸ የሚለው ግስ ደግሞ የሚያናውጽ አለ የሚናወጽም አለ። እዚህ የሚያናውጽ ማነው? እግዚአብሔር ነው። እግዚአብሔር የሚለው የሚያናውጽ ነው። የሚናወጹት ደግሞ ሰማይና ምድር ናቸው። ስለዚህ አድለቅለቀ የሚለው ግስ ተሻጋሪ ግስ ነው። ሳድሳይ አድለቅለቀት ምድር አድለቅለቀት ምድር ምድር ተንቀጠቀጠች ወይም ምድር ተናወጠች ማለት ነው። ይሄ ተሻጋሪ ግስ አይደለም። ምክንያቱም ምድር በራሷ መናወጧ ነው የሚያሳየን እንጂ ወደ ሌላ አካል አልተሻገረም። ስለዚህ አድለቅለቀት፣ ተናወጠች፣ አንቀጥቀጠች የሚለው ግስ ተሻጋሪ ግስ አይደለም። እንዲህ ይላል። በሰላም ጽኑ አህዌ ዋህት ጥቀ ጥቀ ሴባክሙ ይትርሱ ፈለው ላይክ ሰብስክራይብ ኮመንት